ምዕራፍ 44 ወደ ምስራቅም ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። አለቃው ግን እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥበታል። በበሩ ደጀ ሰላም መንገድ ይገባል፣ በዚያም መንገድ ይወጣል። በሰሜኑም በር መንገድ በቤቱ ፊት አመጣኝ። እኔም አየሁ፣ እነሆም የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶት ነበር። እኔም በግንባሬ ተደፋሁ። እግዚአብሔርም እንዲህ አለኝ፣ የሰው ልጅ ሆይ ልብ አድርግ፣ ስለ እግዚአብሔር ቤት ሥርዓትና ሕግ ሁሉ የምናገርህን ሁሉ በዐይንህ ተመልከት፣ በጆሮህም ስማ። የቤቱንም መግቢያ የመቅደሱንም መውጫ ሁሉ ልብ አድርግ። ለዓመፀኛው ለእስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ እናንተ የእስራኤል ቤት ሆይ እንጀራዬን ስብንና ደምን በምታቀርቡበት ጊዜ በመቅደሴ ውስጥ የሆኑ ዘንድ ቤቴንም ያረክሱ ዘንድ በልባቸውና በሥጋቸው ያልተገረዙትን እንግዶች ሰዎች አግብታቸዋልና እነርሱም በርኩሰታቸው ሁሉ ላይ ይጨመሩ ዘንድ ቃል ኪዳኔን አፍርሰዋልና ርኩሰታችሁ ሁሉ ይብቃችሁ። በመቅደሴ ውስጥ ለራሳችሁ ሥርዓቴን ጠባቂዎች አደረጋችሁ እንጂ የተቀደሰውን ነገሬን ሥርዓት አልጠበቃችሁም። ጌታ እግዚአብሔር እንዲህ ይላል፣ በእስራኤል ልጆች መካከል ካሉት ሁሉ በልቡና በሥጋው ያልተገረዘ እንግዳ ሁሉ ወደ መቅደሴ አይግባ። ከእኔ ዘንድ የራቁ እስራኤልም በሳቱ ጊዜ ጣዖታቸውን ተከትለው ከእኔ ዘንድ የሳቱ ሌዋውያን ኀጢአታቸውን ይሸከማሉ። ነገር ግን በመቅደሴ ውስጥ አገልጋዮች ይሆናሉ፣ በቤቱም በሮች በረኞች ይሆናሉ። በቤቱም ውስጥ ያገለግላሉ። ለሕዝቡም የሚቃጠለው መሥዋዕትና ሌላ መሥዋዕቱን ያርዳሉ፣ ያገለግሏቸውም ዘንድ በፊታቸው ይቆማሉ። በጣዖቶቻቸውም ፊት አገልግለዋቸው ነበሩና ለእስራኤልም ቤት የኀጢአት እንቅፋት ሆነዋልና፣ ስለዚህ እጄን በላያቸው አንስቻለሁ፣ ኀጢአታቸውንም ይሸከማሉ ይላል ጌታ እግዚአብሔር። ካህናትም የሆኑኝ ዘንድ ወደ እኔ አይቀርቡም፣ ወደ ተቀደሰውም ነገሬና ወደ ቅድስተ ቅዱሳን ነገር አይቀርቡም። እፍረታቸውንና የሠሩትንም ርኩሰታቸውን ይሸከማሉ። ነገር ግን ለአገልግሎቱ ሁሉና በእርሱ ውስጥ ለሚደረገው ሁሉ የቤቱን ሥርዓት ጠባቂዎች አደርጋቸዋለሁ። ነገር ግን የእስራኤል ልጆች ከእኔ ዘንድ በሳቱ ጊዜ የመቅደሴን ሥርዓት የጠበቁ የሳዶቅ ልጆች ሌዋውያን ካህናት ያገለግሉኝ ዘንድ ወደ እኔ ይቀርባሉ፣ ስቡንና ደሙንም ወደ እኔ ያቀርቡ ዘንድ በፊቴ ይቆማሉ ይላል ጌታ እግዚአብሔር። ወደ መቅደሴም ይገባሉ፣ ያገለግሉኝም ዘንድ ወደ ገበታዬ ይቀርባሉ፣ ሥርዓቴንም ይጠብቃሉ። ወደ ውስጠኛውም አደባባይ በር በገቡ ጊዜ የተልባ እግር ልብስ ይልበሱ። በውስጠኛውም አደባባይ በርና በቤቱ ውስጥ ባገለገሉ ጊዜ ከበግ ጠጉር አንዳች ነገር በላያቸው አይሁን። በራሳቸው ላይ የተልባ እግር መጠምጠሚያ ይሁን፣ በወገባቸውም ላይ የተልባ እግር ሱሪ ይሁን። የሚያወዛም ነገር አይታጠቁ። ወደ ውጭውም አደባባይ ወደ ሕዝብ በወጡ ጊዜ ያገለገሉበትን ልብሳቸውን ያውልቁ፣ በተቀደሰውም ዕቃ ቤት ውስጥ ያኖሩት። ሕዝቡንም በልብሳቸው እንዳይቀድሱ ሌላውን ልብስ ይልበሱ። ራሳቸውንም አይላጩ፣ የራሳቸውን ጠጉር ይከርከሙ እንጂ ጠጉራቸውን አያሳድጉ። ካህናቱም ሁሉ በውስጠኛው አደባባይ ሲገቡ የወይን ጠጅ አይጠጡ፣ መበለቲቱንና የተፈታችቱን አያግቡ። ከእስራኤል ቤት ዘር ግን ድንግሊቱን ወይም የካህን ሚስት የነበረችቱን መበለት ያግቡ። በተቀደሰውና ባልተቀደሰው መካከል ይለዩ ዘንድ ሕዝቤን ያስተምሩ። ንጹሕና ንጹሕ ባልሆነው መካከል ይለዩ ዘንድ ያሳዩአቸው። ክርክርም በሆነ ጊዜ ለመፍረድ ይቁሙ፣ እንደ ፍርዴ ይፍረዱ። በበዓላቴ ሁሉ ሕጌንና ሥርዓቴን ይጠብቁ፣ ሰንበታቴንም ይቀድሱ። እንዳይረክሱም ወደ ሞተ ሰው አይግቡ። ነገር ግን ለአባት ወይም ለእናት ወይም ለወንድ ልጅ ወይም ለሴት ልጅ ወይም ለወንድም ወይም ላልተዳረች እህት ይርከሱ። ከነጻም በኋላ 7 ቀን ይቆጠርለት። በመቅደስም ውስጥ ያገለግል ዘንድ ወደ ውስጠኛው አደባባይ ወደ መቅደሱ በሚገባበት ቀን የኀጢአትን መሥዋዕት ያቅርብ ይላል ጌታ እግዚአብሔር። ርስት ይሆንላቸዋል፣ እኔ ርስታቸው ነኝ። በእስራኤልም ዘንድ ግዛት አትስጧቸው፣ እኔ ግዛታቸው ነኝ። የእህሉን ቁርባንና የኀጢአትን መሥዋዕት
የበደልንም መሥዋዕት ይበላሉ። በእስራኤልም ዘንድ እርም የሆነውን ነገር ሁሉ ለእነርሱ ይሆናል። የበኵራቱ ሁሉ መጀመሪያ ከየአይነቱ ከቁርባናችሁም ሁሉ የማንሳት ቁርባን ሁሉ ለካህናት ይሆናል። በቤታችሁም ውስጥ በረከት ያደር ዘንድ የዱቄታችሁን በኵራት ለካህናቱ ትሰጣላችሁ። የበከተውንና የተሰበረውን ወፍ ወይንም እንስሳ ቢሆን ካህናት አይብሉት።